ሰላም የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይበዛ ይሁን። ዛሬ ደግሞ በተለይ በማህበራዊ ሚዲያ ላይ ብዙ ጊዜያችንን ለምናሳልፍ ሰዎች የምትሆን እንቅስቃሴ ይዤ መጥቻለሁ። እንግዲህ እንደሚታወቀው ዩቲዩብ ወይም ቲክታክ ማንኛውንም ስራ ስንሰራ ብዙ ጊዜ በተለይ ላይቭ ላይ የምንቀመጥ ሰዎች ለበርካታ ጊዜ ተቀምጠን እናሳልፋለን ማለት ነው እና ይሄ ብዙ ጊዜ መቀመጣችን ደግሞ ለተለያዩ የጤና እክሎች ስለሚዳርገን መደበኛ ቀለል ያለ እንዲሁም ተከታታይነት ያለው የአካል ብቃት እንቅስቃሴ ማድረግ የሚመከር ነው ማለት ነው። በርካታ ውሃ ከመጠጣት ወይም ብዙ ውሃ ከመጠጣት ጎን ለጎን ተመጣጣኝ የሆነ በጣም ያልበዛ ያላነሰ የአካል ብቃት እንቅስቃሴ በማድረግ ራሳችንን ጤናችንን መጠበቅ መቻል ይኖርብናል። ምንጊዜም ማንኛውንም ስራ ስንሰራ ጤናን ከግምት ያስገባ ስራ ነው መስራት ያለብን። ምክንያቱም እኛ ጤናችን ከተጎዳ ስራው ምን ያደርገናል? ለማንስ ነው የምንሰራው? ይህን ነገር ከግምት በማስገባት በተለይ እኔ አሁን ይሄን ዩቲዩብ ከጀመርኩኝ በኋላ ራሴም ሰውነት ላይ የተከሰተብኝን የጤና እክል ወይንም ደግሞ ይሄ ከወገብ በታች ያለ ጥሩ ስሜት አለመሰማት ነገር ለመቅረፍ ከዚህ በፊት ተሰምቶኝ የማላውቅ ብዙ ጊዜ ከመቀመጥ ጋር ተያይዞ የሚመጣ ነገር ሁሉም ሰው ላይ ሊከሰት ይችላል ብዬ በማሰብ ጠቃሚ የአካል ብቃት እንቅስቃሴ ይዤ መጥቻለሁ። ዛሬ 3 አይነት ከወገብ በታች የሚሰሩ የአካል ብቃት እንቅስቃሴዎችን ይዤ መጥቻለሁ ማለት ነው። ቀጥታ ወደ እንቅስቃሴው። እግራችንን በመጠኑ ከፈት እናደርጋለን። በመጠኑ በጣም እንዳይበዛ። ከዚያ በኋላ ሁለቱም የእግራችንን ጫማ ከታች ይዘን ሁለቱም እጆቻችን በተቻለ መጠን ካልሆነ ማንደርሰው ከሆነ ሲቀረው ይሁን ሲቀረው አሁን ለምሳሌ እኔ አሁን ከፍ አድርጋችሁ መያዝ ትችላላችሁ እስከምትደርሱት ብዙ አትሰቃዩ። ከአንገት ቀና ከአንገት የተወሰነ ቀና እንላለን። ይሄ ክርናችን ይሄኛው በስር በጉልበታችን ስር ገብቶ ገፋ አድርጎ ይዘዋል። ዋና ዓላማው ምንድነው? ማሳሳብ ነው። ስለዚህ 1 2 3 4 5 6 7 8 9 10 እናንተ የምትችሉት 5ም 2ም እንደምትችሉት ቀስ ተብሎ ነው የሚለመደው። ከዚያ ዞር ቀና ከአንገት ጫና ከወገብ አካባቢ መፍጠር ወደ ታች ነው ጫናው። 1 2 ውጥር 3 4 5 6 7 8 9 10 አሁን ይሄኛው ክርናችን ወደዚያ ገፍቶ ይዘዋል። ይሄኛው የተዘረጋው እግራችን በጣም መወጠር አለበት። ከጉልበት መታጠፍ የለብንም። ስትሬቺንግ ስንሰራ ጉልበታችን አካባቢ ጥፋት መኖር የለበትም። ጥሩ ይችን ያው በድግግሞች መስራት ነው። ይሄን አሁን ለሳምፕል አሳየኋችሁ እንጂ በቂ አይደለም። መደጋገም በዚህ መልኩ እየደጋገም መጀመሪያ ግን ማሟሟቅ አለበት። ማሟሟቅ እንዳይረሳ። ይሄ ሳብ ከዚያ ቀስ ብለን ነው ስንሰበስብ እናደርጋለን ማለት ነው። ትንሽ ለቀቅ አሁን እዚህ አካባቢ ያለው ስሜቱ እንዲለቀን ገፋ ከመቀመጫችን ገፋ መሬት ለመንካት መሞከር። አሁን እኔ እየነካሁ ነው ማለት ተሰማችኋል? ቀጥ እንዳለ ጉልበቴ መሬቱን እየነካሁ ነው። እንደዚህ ስታደርጉ እየለቀቀ ይሄዳል ማለት ነው። ይሄ ከኋላችን አካባቢ እየለቀቀ ይሄዳል። ማሳዝ ይችን እየነካን ወርደን በታጠፈው እግራችን ይታያል። ልክ እግራችሁን ትገጥማላችሁ እዚህ ጋር 1 2 3 4 አንዱ ሲታጠፍ አንዱ ይዘረጋል። ውጥር አንደኛ ከዚያ በቻልነው መጠን ደረታችን የሄደ የታጠፈውን እግራችንን በጉልበታችን እንነካለን ማለት ነው።
ይች ጥሩ። እችን ከሰራን በኋላ ሌላው መሬት ላይ ሆነን ይሄ ሴትም ወንድም መስራት የሚችለው ለሁለቱም ጾታ ነው። ለሁለቱም ጾታ የሚሆን ስፖርት ነው። አሁን ይች እግራችን ግጥም ይበል፣ ከታች እንበርከክ። ጉልበታችሁ የሚቆረቁራችሁ ከሆነ የሆነ ንጣፍ ነገር ማድረግ ትችላላችሁ። ዋናው ይሄ ለወገብ ስለሚሰራ ማለት ነው። አሁን በጣም እጃችን ይወጠር። ወደዚህ ስንገባ ትንፋሽ እየሰበሰብን ነው የምንገባው። ተመልከቱ። ማስወጣት፣ ገብተን የሰበሰብነውን ስንወጣ ማስወጣት። የምንችለውም መስራት። ሌላው አሁንም ያው ታርጌት አድርገን እየሰራን ከወገብ በታች ስለሆነ አለ ቀስ ብለን እንደኔ አትፍጠኑ። ቀስ ብሎ ሽት እያደረጉ ነው። ለምሳሌ እናንተ ስትጀምሩ ቀስ አድርጉ። በኋላ ሙሉ ክብደታችን የሰውነታችን ክብደት ሙሉ በሙሉ ነው መቆም ያለበት። የምንችለው በመጠኑ ይህን መደጋገም ነው። ይህን መደጋገም ሌላው ከፈት እናረጋታለን በደንብ በተቻለ መጠን ከፈት ከታች። አሁን ይህን ደገፍ አድርገን እናያለን። ደገፍ በክርናችን መታ መታ ማድረግ 1 2 3 4 5 6 7 8 9 10 ይዞ መቆየት። አሁን መስራታችንን እናውቀው እዚህ አካባቢ ከተሰማን ይሄ ዙሪያውን ይሄ መታጠቂያችን ወገባችን አካባቢ ስሜት ካለው እንዲህ ስንመታው እየሰራ ነው ማለት። ምክንያቱም እንዲሰራ ይህን በዚህ ገብተን እንደገፋ አድርገን ይዘነዋል። ይሄ ሌላው እዚህ ላይ እንሆናለን። ቀስ አድርገን ማምጣት እግራችን ጀመር። 1 2 3 4 5 6 7 8 9 10 መቀየር። 1 2 3 4 5 6 7 8 9 10 አያችሁ። አሁን እያሳሳል ወገባችንን እያጠነከርን እንሄዳለን ማለት እንደዚህ ማለት ነው። ሶ እነዚህን መደበኛና ቀላል እንቅስቃሴዎች በማድረግ ሙሉ የሰውነታችንን ጤና መጠበቅ እንችላለን። አሁን ይሄ ዘ ሆል ቦዲ ኤክሰርሳይዝ። አሁን ያልሰራ የሰውነት ክፍል አለ፣ ይሰራል ሁሉ እና ይህን መደበኛ ማድረግ በተጨማሪ ብዙ ውሃ መጠጣት ይመከራል። ለዛ
ለዛሬ ይዤላችሁ የቀረብኩት የአካል ብቃት እንቅስቃሴ አይነት ይህን ይመስላል። አመሰግናለሁ።